ከኦርቶዶክስ ለመጣ ወንድማችን እሺ ገድለ ድርሳናትን ትቀበላለህ? ያው በፊት ቀበል ነበር። አሁን እንኳን እየተቀበልኩ አይደለም። ድርሳናትን ትቀበላለህ ኦርቶዶክስ እንደመሆነ? ያው ገድላትና ድርሳናትን እቀበላለሁ፣ ግን የዘላለም ሕይወት በገድልና በድርሳናት ይገኛሉ ብዬ አላምንም ነው ብሎ የሚለው የሴቶችን ብልት አፍረተ ስጋ ሳሙ፣ የወንዶችን ብልት ቁረጡ የሚል መጽሐፍ ነው። መጽሐፍ በጣም የሚያናድደኝ እኮ አልኩ ወንድሜ፣ በጣም የሚያናድደኝ በጌታዬ እናት ስም መጽሐፉ ነው። በሆነች ሴትዮ ስም ቢጽፉ ጥሩ ነበር። በጌታዬ እናት ስም መጽሐፉ ግን በጣም 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 ኦኬ። ይሄ መጽሐፍ ብልት ሳም ነው ብሎ የሚል ትሰማለህ ማለት ነው። በባለፈው አሳያለሁኝ። በጣም ደግሞ በጣም ሌላኛው ጉድ ደግሞ የወንዶችን ቁረጡ ነው የሚለው። የሴት ያስማሉ፣ የወንዶች ቁረጡ ይላሉ። ሄደህ እንጨት ቁረጥ እንጂ የወንድ ብልት አንተ የምትቆርጥበት ምክንያት ይህን መጽሐፍ አንብበህ ምን ልትሆን ፈልገህ ነው? ቤተክርስቲያን የጻፈችው ማለት ነው። ስለዚህ ስለሚንቁ የእመቤታችን ቃል ኪዳን ታምሯን የሚንቁ ተጠራጥረህ ንቃለሁ ብለህ ብትል ግን የወልደ እግዚአብሔር የእግዚአብሔር ልጅ ማለት ነው ኢየሱስ ክርስቶስን ሰው መሆኑን ከማመን የወጡ ናቸው ይላል። እንዴ አጠራጥሮኝ ታምረ ማርያም አልቀበልም ብዬ ማለት ዘለለው አልዘልም። የሚዘለል ነገር የለም ብራዘር፣ በመደዳ ነው የማነበው። ዘለለው ኤርሚ የሚባል ነገር የለም፣ የሚባል ነገር የለም። የእግዚአብሔር ልጅ ሰው ከመሆን ከማመን የወጡ ናቸው ማለት የእግዚአብሔር ልጅ ክርስቶስ ከቅድስት ድንግል ማርያም ሰው ሆኖ መወለዱን ከማመን የወጡ ናቸው ይላል። እኔ እኮ አላምንም ያልኩት የማርያምን ታምር የተባለው መጽሐፍ ነው። ይህ መጽሐፍ አላምንም እንጂ ክርስቶስ ከእሷ ሰው ሆኖ ቅድመ ዓለም ከአብ የተወለደው የባህሪ ልጁ የእግዚአብሔር አብ ልጅ ድህረ ዓለም ከቅድስት ድንግል ማርያም ሰው ሆኖ መወለዱንማ በጣም አምናለሁ። ይሄን መጽሐፍ ግን አላምነውም። ፈልፈልቱ የሆነ ጽሑፍ ነው ያለው። ለሚጠይቀኝ ሁሉ መልሳለኝ። አንድ ቄስ ገብቶ ይህን ሊያስተባብል አይችልም። አንድ ዲያቆን ገብቶ ሊያስተባብል አይችልም። ሁሉንም ዳር አስይዘናቸዋል። ዳር አስይዣቸዋለሁ በሙሉ። እስኪ ነሸጠው በእውቀት አወራለሁ። ለምታነሳው ነገር ሁሉ መልሳለኝ ብሎ የሚል ሰው ካለ ይምጣ። ኦርቶዶክሳዊ የሆነ በተለይ አገልጋይ ምዕመኑን ስሜታዊ ያድርጋችሁት። የማርያም ነገር ከተነሳ ያው ኦርቶዶክሳውያን በማርያም አንጨክንም ይላል። አንተ ማነው በማርያም ጨካኝና ለጨካኝ ያዳደረገ? ማርያም ለኦርቶዶክስ ማን ነው? እርስትና ጉልት የእናታችሁ የአያታችሁ ቀቤ ቅላ አድርጎ ለአንተ ብቻ የሰጠ ማን ነው? የኔም እኮ ናት፣ የጌታዬ እናት። የጌታዬ እናት እኮ ነው። በማርያም ሰው ወይቺ ማርያም ሌላ ነች በሉንና እንተዋችሁ። በጌታዬ እናት ስም ቀልደህ እኔ ደግሞ አልተውህም። መድኃኔዓለም ይፋረደኝ ስልህ አልተውህም። ለሚንቁ ሰው ከመሆን ከማመን የወጡ ናቸው ካሉ በኋላ ከክርስቶስ ወገኖች ከምዕመናን ጋር አይቆጠሩም ይልሃል። ገድላት ድርሳናትን አለመቀበል እስከዚህ ድረስ ነው፣ አትቆጠርም። በጴጥሮስና በጳውሎስ በቃላችን ስልጣን ፈጽመው የተወገዙና የተለዩ የተረገሙ ናቸው እንጂ። ለዚህ ገድላት ድርሳናትን አለመቀበል ትችላላችሁ። በኦርቶዶክስ ጥያቄ እንጠይቃለን። እንዴት ቤተክርስቲያን በራሷ በጻፈችው መጽሐፍ እንዴት ታፍራለች? እንዴት ደብቁኝ ደብቁኝ እንዴት ትላለች? ተጠየቁ ወገኖቼ፣ ተጠየቁ። እታለምዬ ተጠየቂ። ይሄ ሁሉ የጴንጤ ፓስተሮች የተደራጅተው የጻፉት መጽሐፍ አይደለም። ምን ላደርጋችሁ ወገኖች? አሳዘናችሁኝ እኮ። ይሄ ሁሉ የጴንጤ አገልጋዮች ተደራጅተው የጻፉት መጽሐፍ አይደለም። ትጠየቃለህ ስለ መድኃኔዓለም ምስክሬ ነው። በደንብ እያስገባው ጠይቃለሁ። ድርሳነ መስቀል ብለህ ብትል፣ መጽሐፈ ጤፉት ብለህ ብትል፣ ገድለ ክርስቶስ ሰምራ ብለህ ብትል፣ መርሐ ጽድቅ ባህለ ሃይማኖት ብለህ ብትል፣ ገድለ ቅዱስ ጊዮርጊስ ብለህ ብትል፣ ድርሳነ ሰንበት ብለህ ብትል፣ ድርሳነ ሚካኤል ብለህ ብትል፣ ገድለ ቅዱሳት ብለህ ብትል፣ ውዳሴ መስቀል ብለህ ብትል፣ ታምረ ማርያም ብለህ ብትል፣ ገድለ ዘርአ ብሩክ ብለህ ብትል፣ ገድለ እስትንፋሰ ክርስቶስ ብለህ ብትል፣ የቅዱስ ያሬድ የዚቅ መጽሐፍ ብለህ ብትል፣ ቢያንስ በጥቂቱ ማለት በጥቂቱ ገድለ ወለተ ጴጥሮስ ብለህ ብትል፣ እችማ ሀፍረተ ስጋዋን ሁሉ እያሳመች ደስ ይላተን ነበር። ዋት
ነውራም ትውልድ በና ተወጣ ቢያንስ በጥቂቱ ማለት ነው። እዚህ ፊት ለፊት ላይ ለማንበብ ያመጣኋቸውን ተወጡትኑና ታምናላችሁ በእነዚህ መጽሐፍቶች ወይስ አታምኑ? በመጽሐፍ ቅዱስ ታምናላችሁ ብለን ስንላቸው እኛ መጽሐፍ ቅዱስ ብቻ ብለን አንልም፣ የጴንጤ ቅዠት ትሉን አላችሁ። ኦኬ፣ በእነዚህ መጽሐፍቶች ታምናላችሁ? ኦርቶዶክሳውያን ወገኖቼ ዛሬ ርዕሱ አይቀየርም። ይሄው ነው። አሁን ለወንድሞችና ለእህቶች ይሰጣቸዋለሁ። ርዕሱ አይቀየርም። መሲ ቤቱን ተማራዋለች። በእነዚህ መጽሐፍቶች ታምናላችሁ ወይ? በገድላት በድርሳናት ካመናችሁ ምን ይሰጡናል ብላችሁ የምታምኗቸው? ካላመናችኋቸውስ በእነዚህ ማለት ነው። ይኸው እዚህ ጋር ቆልዬልሃለሁ። ታምናለህ በእነዚህ መጽሐፍቶች? ታምኛለሽ በእነዚህ መጽሐፍቶች እህት ዓለም? እሺ፣ ለሶስተኛ ጊዜ ገብቷል። ጊዜ የለኝም ይላል፣ ይገባል ሲጠይቁት። እሺ 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 አልቆርጥልህ እኮ አለ። ከዚህ ጋር ሄደህም መሄድ አልቻልክም። እንዴት ይሄን ሁሉ እየተናገረ እንዴት ብዬ እንትን የሆነ ነገር ብዬ ልበል እንጂ። አሺ እየሰማህ ነው? ካልሆነ ልትወርድ ነው ለአራተኛ ጊዜ ማለት ነው። ገስት ላይ አልገባም እኮ ኤርሚዬ፣ ጥቁር ሆኖ ነው የሚታየው። ገብቷል፣ ለእኔ ገብቷል። ሪፖርት አለው። በቃ አሁን እዚህ ያሉ ወገኖች አብዛኞቹ እነ ሂዊ ብቻ ናቸው እየታገለች ያለችው። አሁን ሂዊ ማለት ነው ሂዊሻ እሷ ብቻ ነች እየታገለች ያለችው ኮፒ ሊንክ በማድረግ ማለት ነው። ሌላው ቁጭ ብሎ ነው የሚያይ። እሺ ታምናላችሁ ኦርቶዶክሳውያን? የሉም። ገስት ላይ ያሉትን በሙሉ አውርዱልኝ ወገኖች ፕሊስ። እህትየው መሲ ምን አሉ? ኮሜንት ላይ የሚጽፍ የለም። ኑ ግቡ አለን እኮ ማለት አይደለም። ታዲያ ግቡና ተመልሷ። ታዲያ ነይ ግቢና መልሽ እስቲ። እሺ ነሲ አውሪያት። አንተ ላውራ። እሺ ሰላም፣ እንዴት ነሽ? ሃይ፣ እንዴት ነሽ? ከየት ቤተ እምነት ነው? ኦርቶዶክስ። እሺ እንኳን ደህና መጣሽ። ገድላ ድርሳናት ትቀበያለሽ?
እሱን ነው ማውራት የምፈልገው። ገድላት ድርሳናት ትቀበያለሽ? እያወራሁሽ ነው። ኦርቶዶክስ ገድላት ድርሳናት እንቀበላለን፣ ይታወቃል። ትቀበያለሽ አንቺ? በደንብ። እሺ፣ አሁን ኤርሚ ያሳየውን ገድል ትቀበያለሽ? የአቡነ ደንቆሮን ገድል? ዋት? የአቡነ ደንቆሮን ገድል ትቀበያለሽ? እኔ የቤተክርስቲያናትን መጽሐፍ የቤተክርስቲያንን መጽሐፍ አንብቤ አልጨረስኩም፣ ግን ጨረሽ ሳይሆን የጠየኩሽ አሁን ሲያሳይ የተሻለ አይደለ? አቡነ መሶሶ፣ አቡነ ደንቆሮ። እስቲ አቡነ ደንቆሮን ትቀበያለሽ? አባትሽ ናቸው። እንደዚህ ተራ ወሬ አይደለም እኔ ማውራት የምፈልገው። የምመልስልሽን ከሰማሽ ስሚኝ። ተራ ያልሽው እኮ አባትሽን እንጂ እኔን አይደል። ምንድን ነው ደስ አይልማ አወራርሽ። እኔ እየሰማሁት ነበር። እሱን ልጠይቀው። እኔ እና እሱን እንግባባለን ከአንቺ ይልቅ። አንቺ እናወራለን። ምክንያቱም ቤተክርስቲያን ውስጥ ነበረ። ችግር የለም። እኔም ቤተክርስቲያን ውስጥ ነበርኩ። ቤተክርስቲያን ገድላትን ያፍሩበታል፣ አናፍሩበትም። ያ ቃል በየቀኑ እንጠቀምበታለን። ድርሳናትን በየጊዜው እንጠቀምበታለን። ግን ቤተክርስቲያን መርምራ ያስቆመቻቸው መጽሐፍቶች አሉ። ምክንያቱም በተለያየ አጋጣሚ መናፍቃን የቤተክርስቲያን ሰዎች ያልሆኑ በተለያየ አጋጣሚ ጽፈው ያስቀመጡት ልክ ያልሆኑ ድርሳናት አሉ። የትኛው ድርሳን ነው? ከዛ ውጭ ግን ለጸሎትም በአገልግሎት ለመበርታትም ለየዕለት እንትናችን ድርሳናትን ገድላትን እንቀበላለን። ገና ይጻፋሉ። የእግዚአብሔር ስራ በዘመናት ተጽፎ አያልቅም። አክስቴ እየሰማሽኝ እየተደማመጠን ለእኔ ምድል ስጪኝ እስቲ። ያነበብሽው አንድ ገድል ካለ ንገሪኝ እስቲ። አንብበሽ? ብዙ አነባለሁ። በነገራችን ላይ ገድል ማለት ስራ ማለት ነው። ለምሳሌ አንቺም ገድል ትቀበያለሽ። አክስቴ አንዴ ገድልን መጽሐፍ ቅዱስ ላይ የሐዋርያት ስራ እየተደማመጥን አንዴ ገድል ማለት ነው። ይቅርታ እኔ ነኝ የሚት ያደረግኩሽ። እኔ ገድል ማለት ምን ማለት ነው ብዬ አልጠየቅኩሽም። ካነበብሻቸውና ይሄ ትክክል ነው ብለሽ ከምትይው አንድ ገድል ጥቀሽን ያልኩሽ። ንገሪኝ፣ የትኛው ገድል አንበበሻል? አሁን ሚዩትሽን አንሺና መልሽልኝ። ገድል ማለት ምን ማለት ነው ብዬ አልጠየቅኩሽም። አላወቅሽማ ገድል ምን ማለት እንደሆነ። ልክ ሮንግ እንደሆነ አድርጎ ነው እሱ የሚያስተምራችሁ። ምክንያቱም የሱ ተከታዮች ናቸው። የጠየቅኩሽን መልሽ። ኖ ከዛ በፊት ሮንግ የሆነ አካሄድ እየሄዳችሁ የማያውቁትን ሰዎች ያልሆነ ስህተት ውስጥ እየከተታችሁ ነው። ፕሮቴስታንት እናንተ ብቻ አይደላችሁ። የትኛው ነው ሮንግ? በጣም ብዙ ፕሮቴስታንቶች። እኔ እንዳንቺ እንዳወራ አትፍቀጅልኝ። እሺ አልጮህም። እንዳንቺ የጠየቅኩሽን ብቻ መልሽ። ኦኬ አውሪ፣ እንደኔ አውሪ። አላወራም፣ እንዳንቺም አላወራም። ዝቅ ብዬ ከዛም በላይ ታወራላችሁ። እኔ አንዱ ስሚ በኋላ ወይ ካስወረዳችሁ በኋላ ብዙ ነገር ነው። ለመውረድ ከሆነ መውረድ ትችላለች። ካስወረዳችሁ በኋላ አሁን ስለ መውረድ አላወራንም። የጠየኩሽ ጥያቄ አለ፣ እሱ የምትመልሽ ከሆነ እሱ መልሽልኝ። ስለ ገድል እኔ ምን ማለት ነው ብዬ ከዛ በፊት ምን ማለት ነው ብዬ አልጠየኩሽም። ተረጋጊ። ቤተክርስቲያኔ የምትቀበለውን ገድል እቀበላለሁ። ጥያቄሽ የትኛው ነው የምትቀበል? እቀበላለሁ። ብዙ ገድሎች አሉ፣ የብዙ ቅዱሳን ገድሎች አሉ እኮ። አንዱን ጥቀሽ። የትኛው ግን አሁን ልክ መሲ ይሰማል እንደሚያደርገው መሲ አንዴ ይሰማሻል አይደል? ይኸውልሽ የጠየቅሻትን ትመልስ። የጠየቅሻትን እየመለሰች አይደለም። ማንም ዴፊኔሽን አልጠየቃትም። ብዙ ገድል አንብቤያለሁ አለች። ካነበበች ውስጥ አንዱን 2-3 ትንገረን። ሁለተኛ ደግሞ እናንተ ጽፋችሁ መናፍቃን ያስገባችሁት እኛ ያወገዝ ነው ብላለች። እኛ ጽፈን ያስገባ ነው እነሱ ያወገዙት በማስረጃ ትንገረን። እስቲ የምትናገር ከሆነ ትንገረን። እኔም እሱ ነው መጠየቅ የፈለኩት። ወረደች። ያ ስለሌላት መልስ ስለሌላት ወረደች። እስቲ ሌሎቻችሁ ተጠይቃችሁ መለስ የምትችሉ ኦርቶዶክሳውያን ካላችሁ ግቡ። ይኸው ቤቱን ከፍተን እናንተ እየጠራን ነው። እንግዲህ እንደዚህ ፊት ለፊታችሁ የተቆለሉ ገድላቶች አሉ። ቤተክርስቲያናችሁ የምትቀበለው ካላችሁ እንግዲህ በየአይነት መርጣችሁ እንግዲህ አንደኛውን ገድል ጠቅሳችሁ መናገር እንችላለን። ነው ግቡ። በጣም ትልቁ መደበቂያቸው እናንተ የጻፋችሁት እኛ ጊዜ የለንም። የኔ ወንድሞች ጊዜ የላቸውም የእናንተን ተረት ተረት ለመጻፍ። ካላችሁ ግቡ። ኦርቶዶክሳውያን ቁጥር ጻፉልኝ። እሺ ተመልሰሽ ነኝ።
ማን ያስወጣት? ሜርሲ አንቺ ነሽ? ምን መሰለሽ ስገባ አወረዳችሁኝ የሚል ጨዋታ እየተጫወተች ነው። ማንም ያወረዳ አይደለም። ኦኬ እሺ ሰላም ሚዩት አድርጊ። አሁን የገባሽ ኦኬ። በቃ አታስገቧት። ማናት አክስቴ አታስገቧት። ገባሁኝ እንደዚህ አልኩ ለማለት እንጂ ምንም የምትመልሰው ነገር የለም። እዚህ ጋር ቡናና ሻይ እየጠጣን አይደለም፣ ተራ ወሬ እያወራን አይደለም። ተራ የሆነባችሁ በነገራችን ላይ ተራ ወሬ ነው። ተራ እናንተ ናችሁ። ቤተክርስቲያናችሁን መጽሐፍ ተራ ያላችሁ ስም ያወጣችሁለት እናንተ ናችሁ። ቤተክርስቲያን ግን በክብር የምትጠቀምበት ነው። አቡነ ድንቆሮ፣ አቡነ ምሰሶ ስማቸው ራሱ በጌታ በኢየሱስ። ኤኒዌይ ግቡ እስቲ። እሺ ሸዋ ሄሎ፣ ሸዋ አለሽ? ሄሎ፣ ሚዩት አድርጌ የገባ ሰው አለ? አንዴ ለምን መጨረስ? አንዴ ሚዩት አድርጌ የገባ ሰው አለ? እሱ ላናግር። ኦኬ እሺ፣ አሁን መቀጠል ትችላለች። ስለወረዱ የጠየኩሽን የምትመልሺ ከሆነ በስነ ስርዓት የምትወሪ ከሆነ አንድ ጥያቄ ጠያቂ ማለት ነው። አንዴ ላውራ። መጠየቅ እንጂ ማስፈራራት አይችልም። ጀስት ጠይቂኝ፣ በፈለኩት መንገድ ልመልስልሽ። እሺ አንዴ ላውራ። እድል ሰጭኛለሽ? ልለምንሽ በገዛ ቤታችን አንዴ። የሚሳደቡትን አስቆሚልኝ። ጣዖታ ማንም አልሰደበሽም። አንዴ ሚውት አድርጊ እባክሽ። እኔ ሚውት አንብቢያ ማንበባችን ከዚህ እሺ የጠየኩሽን ጥያቄ ብቻ የምትመልሺ ከሆነ በስነ ስርዓት ማውራት ትችላለሽ። አይ አላወራም ሌላ ነገር ነው የምትይ ከሆነ ደግሞ ጊዜ አትፍጪ። የጠየኩሽ ጥያቄ ምንድን ነው? ካነበብሻቸው ገድላት ላይ ብዙ ገድላት አንብቤያለሁ ብለሻል። ቤተክርስቲያን የምትቀበለውን ሁሉ እቀበላለሁ ብለሻል። የትኛውን ነው አንቺ የምትቀበለው? አንዱን ጥቀሽልኝ። ካነበብሽው ገድል ላይ አንደኛውን ንገሪኝ። አሁን ማውራት ትችላለሽ። እሺ ድርሳነ ሚካኤልን አንብቤ አውቃለሁ። እሺ ሌላ አለ? እንደዚህ በደንብ መርምሬ አልልሽም፣ ግን በተለያየ አጋጣሚ ገድሎችን አነባለሁ ሳገኝ። ኦኬ ድርሳነ ግን አንድ ነገር እንድታቂልኝ ፈልገው በገድልና በድርሳናት ቆይ አንዴ በኋላ አላፍ አትፈሪ፣ ችግር የለውም። ስላፈርሽባቸው ነው ከሆነ እዚህ ጋር ተጠየቅሽው መመለስ ያቃተሽ። ስለዚህ እስቲ አንዴ ቆይ አክስቴ አንዴ እስቲ ገድል ሚካኤል ምን ይላል? እስቲ አንበበሽ የጠቀመሽ ፓርት እስቲ ካነበብሽው ላይ ጥቂቱን አካፊልኝ። ቅዱስ ሚካኤል የእግዚአብሔር መልአክ ነው አይደለም? ገድል ሚካኤል አይባልም፣ ድርሳነ ሚካኤል። እሺ ሶሪ ድርሳነ ሚካኤል ካነበብሽው ላይ አንዱን ጥቀሽልን እስቲ ከተማርሽው ላይ ከጠቀመሽ ላይ። ስለ ባህራን ደብዳቤ አውቃለሁ። ከአንቺ ይልቅ አሁን ኤርሚያስ ያውቃል። ከሱ ጋር እናውራ። ግድ የለሽም፣ ምንም እያወራሽ ነው። እኔ መቼ ያወራሽና ነው ኤርሜል የምትንጠራሪ? መጀመሪያ ከኔ ጋር ጨርሽ እስቲ። ሴት አይደለን? ሴት ለሴት ይግባባል ሰው። አብረን እናወራለን፣ እንጨዋወታለን፣ ችግር የለውም። እኔ ለምመሰለሽ እኔ ኤርሚያስ ወደ ሌላ ሀሳብ ምናምን ችግር የለም፣ ግድ የለም። ከዛ በፊት እሱ ሲያወራ ሰምቼ ነው የገባሁት። ችግር የለም፣ ሁሌ እንደሰማሽ እሱ ሲያወራ ሰምቼ ነው። አንቺ እኮ ቁጭ ብለሽ እንደሰማሽ እኮ ነው። በረከቱ ይደርብሽና የናቡነ ደንቆሮና የናቡነ ምሰሶ። ያ አንድ ሰው እንኳን ላድን ቢድን ብዬ ነው። አንቺ መቼ ዳንሽና ነው ሰው የምታድኘው? እናንተን ሰምተው ገደል ውስጥ የሚገቡ ሰዎች አትሊስት ይልሽ በእምነት ልዩነት ሰው መኖር ይችላል። ለቤተክርስቲያን ለኦርቶዶክስ ቤተክርስቲያን እሺ አንቺ ነሽ ፈራጇም አንቺ ነሽ። ግን አንዲት ኦርቶዶክስ ቤተክርስቲያን የሌላት ስም ልዩነቱ የታወቀ የአብያተ ክርስቲያናት ልዩነት ይታወቃል።
ችግር የለውም። እሱ እናየዋለን። ይኸው ተገልጦ ይታያል። መጽሐፉን ጠቅሰሽዋል። ድርሳነ ሚካኤል በግዕዝና በአማርኛ። ቅድም ምንድን ነበር ያልሽው? ምን ነበር አነበብኩ ያልሽው? ከውስጡ ላይ ድርሳነ ሚካኤል ስል ሰምቻታለሁ። ስማት ያ ከውስጡ አንብባ የጠቀማትን ነገር አንዴ ሽን ታደርግና ኤርምዬ ታነብላታለህ። እሺ የባህራን ነው ያለችው መሰለኝ። እሺ አንብብላት ኤርሚ። እሺ እንኳን ደህና መጣሽ። እንኳን ደህና ቆይ። ድርሳነ ሚካኤልን ሙሉ ነው አይደል ያነበብሽው ወይስ የባህራንን ታሪክ ብቻ ነው ያነበብሽው? ሙሉን አላነበብኩም። ካነበብኩት ውስጥ ማስታውሰውን ያልኩት ሙሉ አላልኩም። እሺ ከመቅድሙን ጀምር። ያው መጽሐፍ እንግዲህ መቅድም ስላለው መግቢያ መቅድም ብላ ስላለ ከመቅድሙን ጀምርና እስኪ እናየው ማለት ነው። መግቢያ መቅድም ብላ ስላለ ከመቅድሙን ጀምርና እዚህ ቁጥር 18 ላይ ይታይሻል አይደል እህታችን? እዚህ ቁጥር 18 ላይ እጄ ያስቆምኩት ምን ይላል? ያሰመርክበት ነው? ኖ ከዚህ ቁጥር 18 ነው። አንቤ ማስቀድሞ ከዚህ ማስቀድሞ ምናሴ በግንቦት ታስሮ ደቅማ መልሶ ቢማለልና ቢጸልይ ከልዳ ምንድነው ነው ከከላውያን ሚካኤል ነው የወጣው ሚካኤል ነው። በዚህም ዘመን እኒህ ምናሴ ያለ ኃጢአት የሰራ ከቶ አልነበረም። ምናሴ ማን ነው ታውቂዋለሽ? ይህን ፓርት አላስታውሰውም፣ ንገረኝ። መቅድሙ ላይ ነው እና እዚህ ላይ ያየኸውን ችግር ደግሞ ንገረኝ። ኦኬ እኮ ልነግርሽ ነው። መቅድሙ ላይ ነው ገና ማለት ነው። ገና ስንገባ ወደ ውስጥ ገና ደግሞ ስንገባ ብዙ ስላለ ማለት ነው። መቅድሙ ላይ ይሄንን ብሎ ይላል። ከክላውዲዮን ሀገር ያወጣው ምናሴ የሚባለውን ሰው ታውቂዋለሽ? አላውቀውም። አንድ ክርስቲያን ነው ሊሆን የሚችለው። ክርስቲያን ሊሆን ይችላል በግምት ማለት ነው። እሺ ክርስቲያን የሆነ ሰው አይደለም። በእርግጥ ሰውየው እግዚአብሔርን ከሚያመልክ ከእስራኤል ሕዝብ መካከል የተገኘ ንጉስ ነው። የእስራኤል ንጉስ ነው፣ ክርስቲያን አይደለም። የእስራኤል ንጉስ ነው፣ እስራኤላዊ ሰው ነው። አየሽ፣ ታሪኩን ስለማታውቂው እንገርሽ። የእስራኤልን አገር ንጉስ ነው፣ የይሁዳ ንጉስ ነው። በይሁዳ ላይ የነገሰ ንጉስ ነው ምናሴ የሚባለው። እሱ በዚህ በከለዳውያን አገር ተማርኮም እንዲሄድ ያደረገው እግዚአብሔር፣ በኃጢአቱ ምክንያት ተማርኮ እንዲሄድ የሚያደረገው እግዚአብሔር ነው። ከዛም ደግሞ ከምርኮ ምድርም ደግሞ ሲጸልይ እግዚአብሔር ከምርኮ ምድር እንደገና ደግሞ እንዲመለስ አደረገው ይላል መጽሐፍ ቅዱስ። የት ነው ብሎ የሚለው የውህት ዓለም እንግዲህ ከመጣሽ ለእንዳንቺ አይነት ለቀኖቹ እንናገራለን ማለት ነው። መጽሐፍ ቅዱስን ገልጠን በሁለተኛ ዜና መጽሐፍ ምዕራፍ 32 ላይ ይህ ታሪክ እዛ ጋ ይገኛል። ሁለተኛ ዜና ምዕራፍ 32 ምዕራፍ 33 ጀምሮ ማለት ነው። ምዕራፍ 32 ጀምሮ ያው ምን ይላል? ምዕራፍ 32 አባትየው ነው ያለው። ምናሴ መንገስ በጀመረ ጊዜ 12 ዓመት ልጅ ነበር። በኢየሩሳሌምም 50 ዓመት ነገሰ። እዛ ይሄ ነው ምናሴ ልሻይሹ እህት ዓለም ይሄ ምናሴ የተባለው እዚህ ጋር ይታይሻል። ይሄ ምናሴ ድርሳነ ሚካኤል ላይ መቅድሙ ላይ ኦርቶዶክስ ምትለው ይሄ ምናሴ ይሄኛው ምናሴ ነው። መጽሐፍ ቅዱስ ላይ ሁለተኛ ዜና መጽሐፍ ምዕራፍ 33 ላይ ያለው ማለት ነው። ልብ በይ ድርሳነ ሚካኤልን አንብቤዋለሁ ብለሽ ስላሽ ከዚህ በኋላ የአገር ጉድ ትሰሚያለሽ። እንደዚህ መጽሐፍ ቅዱስን እያመጣው እንደዚህ እያስተያየው ማለት ነው። ኦኬ ከዛስ 50 ዓመት ነገሰ። እግዚአብሔርም ከእስራኤል ልጆች ፊት እንዳወጣቸው እንደ አሕዛብ ያለ ርኩሰት በእግዚአብሔር ፊት ክፉን አደረገ። አባቱ ሕዝቅያስ ያፈረሳቸው የኮረብታ መስገጃዎችን መልሶ ሰራ፣ ለበዓልም መሠዊያን ሰራ፣ የማምለኪያ ዐፀዶችንም ተከለ፣ የሰማይ ሰራዊትን ሁሉ
ሰገደ፣ አመለካቸው። የሰማይ ሰራዊት ማለት እግዚአብሔር አታምልኩ ብሎ ያላቸውን ሁሉ እግዚአብሔር የከለከለውን ሁሉ ይሄ ሰው አደረገ። እግዚአብሔርም ስሜ በኢየሩሳሌም ለዘላለም ይኖርበታል ባለው በእግዚአብሔር ቤት መሰዊያዎችን ሰራ። ለማን? ለጣዖታት ማለት ነው። የእግዚአብሔርን ትእዛዝ ተላልፎ በእግዚአብሔርም ቤት በሁለቱ አደባባዮች ላይ ለሰማይ ሰራዊት ሁሉ መሰዊያዎችን ሰራ ይላል። ለጣዖታቱ ማለት ነው። በሙሴ ሕግ የተናገረውን ቃል ሁሉ ጣለ። በሄኖንም ልጅ ሸለቆ ውስጥ ልጆቹን በእሳት አሳለፈ ይላል። የሄኖን ልጅ ሸለቆ ማለት ኢየሩሳሌም ከተማ ውስጥ ያለ ሸለቆ ነው። በባለፈው ላይቭ ላይ ያሳይቸው ነበር። እህቶች እዛ መጥተው ማለት ነው። ቀጥታ ከዛው አሳልፈ ነበር። አስማትንም አደረገ፣ መተተኛም ነበር። መናፍስት ጠሪዎችና ጠንቋዮችን ሰበሰበ። ያስቆጣው ዘንድ በእግዚአብሔር ፊት እጅግ ክፉ ነገርን አደረገ ይላል። ምናሴ ኦኬ። በሄኖን ልጅ ሸለቆ ውስጥ በኢየሩሳሌም ውስጥ ያለ ሸለቆ ነው። እዛ ልጆቹን ለእነዚህ ጣዖታት ልጆቹን መብል እንዲሆኑ በግ ተወስዶ እንደሚታረድ ከብት እንደሚታረድ ልጆቹን ሁሉ ያርድ ነበር። እስከዚህ ድረስ ማለት ነው። ምናሴ የሚባለው ሰው እስከዚህ ድረስ አብርሃም ልጁን ለእግዚአብሔር ነው ያቀረበው። ይሄኛው ግን ለአሕዛብ ጣዖታት ያቀርብ ነበር። ምናሴ የሚባለው ሰው ኦኬ ኦኬ ኦኬ። እግዚአብሔርም ለዳዊትና ለልጁ ለሰለሞን በዚህ ቤት ከእስራኤል ነገድ ሁሉ በመረጥኳት በኢየሩሳሌም ስሜ ለዘላለም አኖራለሁ። ያዘዝኳቸውን ሁሉ በሙሴ የተሰጠውን ሕግና ስርዓትን ፍርድን ሁሉ ቢያደርጉ ቢጠብቁም ለአባቶቻችሁ ከሰጠኋት ምድር የእስራኤልን እግር እንደገና አላርቅም ባለበት በእግዚአብሔር ቤት ውስጥ የሰራውን የጣዖታትና የተቀረጹ ምስልን አቆመ። ምናሴም እግዚአብሔር ከእስራኤል ልጆች ፊት ካጠፋቸው አሕዛብ ይልቅ ክፉን ይሰሩ ዘንድ በይሁዳና በኢየሩሳሌም የሚኖሩትን አሳተ ይላል። ከእግዚአብሔር ሐሳብ አሳታቸው፣ ንጉሱ ማለት ነው። ከዛስ እግዚአብሔርም ምናሴንና ሕዝቡን ተናገራቸው፣ ግን አልሰሙትም። ልብ በሉ። ከዛስ ስለዚህም እግዚአብሔር የአሦርን ንጉሥ ሰራዊት አለቆች አመጣባቸው። ምናሴንም በዛንጃር ያዙት፣ በሰንሰለትም አስረው ወደ ባቢሎን ወሰዱት ይላል። ከለዳዊዮን ያለው የባቢሎን ሌላኛዋ ስሟ ከለዳዊ ተብሎ ይጠሩ ነበር። ቋንቋቸው ከለዳውያን ነው። ባቢሎናውያን ከለዳውያንም ከለዳዊ ተብለው ይጠሩ ነበር ማለት ነው። ከዛስ ምን ይላል? ስለዚህም እግዚአብሔር የአሦርን ንጉሥ አለቆች አመጣባቸው፣ ምናሴን በዛንጃር ያዙት፣ በሰንሰለትም አስረው ወደ ባቢሎን ወሰዱት። ከዛስ በተጨነቀም ጊዜ አምላኩን እግዚአብሔርን ፈለገ፣ በአባቶቹም አምላክ ፊት ሰውነቱን እጅግ አዋረደ ይላል። ማለት ያው መጸለይ ፈለገ ማለት ነው። ወደማ ወደ እግዚአብሔር። ከዚያስ ወደ እርሱም ጸለየ ይላል። ወደማ ወደ እግዚአብሔር ማለት ነው። ጸሎት የሚቀርበው ወደ እግዚአብሔር ነውና ወደ እርሱም ጸለየ ይላል። ምናሴ ያስማረከው እግዚአብሔር ነው። ለምንድን ያስማረከው? ኃጢአት ሰራ በኢየሩሳሌም ባነገሰው ሕዝብ ላይ አንግሶት ጣዖትን አምልኮ ሲያደርግ እግዚአብሔር ለአሕዛብ መንግስታት ተላልፎ እንዲሰጥ አደረገውና በሰንሰለት አስረው ወሰዱት፣ በዛንጃር አስረው ወሰዱት ወደ ባቢሎን ይላል። ድርሳነ ሚካኤል የሚባለው እንዴት እንደሚቀጥፍ ላሳያችሁ ስለፈለግኩ ነው። ስሙኝ ማስለን። ወደ እርሱም በጸለየ ጊዜ እርሱም ተለመነው ይላል። ወደ ማን የጸለየው? እዚህ ጋር እህታችን ምናሴ ወደ ማን የጸለየው? ወደ እግዚአብሔር። እየሰማሁ ነው። ቀጥል። ቴንክ ዩ። ያው በተጨነቀም ጊዜ አምላኩ እግዚአብሔርን ፈለገ ማለት በጸሎት እሱን ፈለገው ማለት ነው። በአባቶቹ አምላክ ፊት ሰውነቱን እጅግ አዋረደ ይላል። ማለት በእግዚአብሔር ፊት በማቅ ተከድኖ ንስሐ ገባ ማለት ነው። ይጸልይ ጀመረ ወደ እግዚአብሔር። በባዕድ ምድር ነው ያለው። እግዚአብሔር ነው አሳልፎ የሰጠው ለአሕዛብ መንግስት። አሁን ደግሞ በዛው ባለበት ሰዓት ላይ ደግሞ ወደ እግዚአብሔር ጸለየ። ወደ እርሱ ጸለየ፣ እርሱም ተለመነው፣ ጸሎቱንም ሰማው፣ ወደ መንግስቱም ወደ ኢየሩሳሌም መለሰው። ምናሴ እግዚአብሔር እርሱ አምላክ እንደሆነ አወቀ ይላል አይደል እህታችን? ምናሴን ከባቢሎን አገር ከግዞት ምድር ከከለዳውያን ምድር ያወጣው ማን ነው? እግዚአብሔር ወይስ ሚካኤል? ምንድን ነው ፖይንት? እግዚአብሔር ወይስ ሚካኤል? ሚካኤል የማመላክ ነው። እግዚአብሔር ወይስ ሚካኤል? ሚካኤል የምሰራው ለማን ነው? የእግዚአብሔር ቃል የሚናገረውን ሌላ የሚያዘዋለ አምላክ እግዚአብሔር ወይስ ሚካኤል ነው ያወጣው? ስማ እግዚአብሔር ወይስ ሚካኤል ነው ያወጣው? በቃ ሩቅ መሄዳችን ገና ከዚህ የበለጠ ጉድ ላሳይሽ ነው። ማን ነው እዚህ ጋር አወጣው ብሎ ያል? ወደ ማን ነው ጸለየ ብሎ? ሁለት የተለያዩ ጽንፍ አስም እህት አለም አይ ነው እንደሚከብድሽ አውቃለሁ።
አንቺ እንደሚከብድሽ አውቃለሁ። ኦኬ ግድ የለም እንደማሄድ ግድ የለም። አሁን የተጠየቅሽውን ብቻ መልሽ። አንቺ ጸሎቱን የጸለየው ምናሴ ወደ ማን ነው? ወደ እግዚአብሔር ነው አይደል? ጸሎቱን የጸለየው ወደ ማን ነው ያልኩሽ? እህታለም ወደ እግዚአብሔር ያወጣው ከግዞት ምድር ነው። ከግዞት ምድር ማን ያወጣው? ምናሴ ሌላ አምላክ አለ የሚታዘዝለት? እንደዛ ነው የተማርኩ። እሺ ኔትወርኳም ቀይ እያበራ ነው። እሺ እንደዚህ ነው ይታያችሁ። ስለዚህ ይሄንን ዓለም አደባባይ ላይ ይሄንን ምን እናደርጋለን? ያንተ ሐሳብ ይኛል ኤክስ እናደርጋለን። ዓለም አደባባይ ላይ ለምን አንድ ነገር እኔ ሳወራሽ የማይሰማ ከሆነ ሳወራሽ የማይሰማ ከሆነ ኤርሚ ሙዷ ነው። ቤካ ቤትም እንደዚህ ነው የምታረገው። በቃ ስታይሏ ነው የልጅቷ። ኦኬ ስለዚህ ታይቶ ወረዳ አውቃየው ተወረዳችን ትላለች። ኦኬ ቴንክ ዩ። ስለዚህ እንደዚህ አይነት ቅጥፈት ተው። እኔ አደባባይ ላይ ኤክስ አደርጋለሁ እንደዚህ። ለምን ታሪኩን ስለማቀው፣ ለምን ብሉይ ኪዳንን በጥንቃቄ ስላነበብኩት ስላጠናሁት፣ አዲስ ኪዳንን ጭምር እዚህ መታችሁ እኛ ጋር አታምታቱም። ኦኬ ምናሴን የተለመነውና ከባቢሎን ሀገር ያወጣው ማን ነው? ወደ መንግስቱ የመለሰው ማን ነው? እግዚአብሔር ነው። እናንተ ሚካኤል ነው ብላችሁ ትላላችሁ። ውሸት ነው። ሚካኤል በዚህ አይከብርም። ኦኬ አይከብርም። ድርሳነ ሚካኤልን አነበብኩ ብላ ያለችው ማለት ነው። መጽሐፎቻቸው የሚዋሹትን ውሸት እኮ ብታዩ በሙሉ እያንዳንዱ ብናየው ውሸት እኮ ነው። ለምሳሌ ዘወርሃ ነሐሴ ላይ በሚነበበው ድርሳን ሐምሌ ነሐሴ ዘወርሃ ነሐሴ ላይ በሚነበበው ምንባብ ላይ አብርሃም አላውያን ነገስታትን ማለት የጎዶሎ ጎሞርን 5ቱ ነገስታት ማለት ነው ሰዶምና አካባቢውን መተው በተዋጉና ሎጥን ማርከው በሄዱ ጊዜ አብርሃም ስለ ወንድሙ ስለ ሎጥ ዘመተ ይላል። ከቤቱ የነበሩትን 300 ባሪያዎቹን ይዞ የዘመተባቸው ጊዜ ፍለጋቸውን ተከትሎ በሄደ ጊዜ ማለት ነው። እና አላውያንን ነገስታትን ድል በመታቸው ጊዜ የቅርብ ረዳቱ የነበረ ይህ ሚካኤል ነው አሉ። መጽሐፍ ቅዱስ መረጃ አምጡ። የላቸውም። ኦኬ የላቸውም። መጽሐፉ ግን በዚህ ጉዳይ ምን ይላል? እንደዚህ ላሳያ አባቶቼን። መጽሐፉማ የሚናገረው ዘፍጥረት 14 ላይ እነዚህ ነገስታት ናቸው። በሰናኦር ንጉስ በአምራፌል እና በእላሳር ንጉስና በአርዮክ ኤላም የተባሉ የኤላም ንጉስ ደግሞ ጎዶሎ ጎሞር በአሕዛብ ነገስታት በቲዲኤል ዘመን እንደዚህ ሆነ ይላል። ከሰዶም ንጉስ ከባላና ከገሞራ ንጉስ ከብሳር ከአዳማ ንጉስ እና እንደዚህ ብሎ ካለ በኋላ ከነዚህ ጋራ ሊዋጋ ዞአር ከተባለችው ከቤላ ንጉስ ጋራ ሰልፍ አደረጉ። ከዛም እነዚህ ሁሉ በሲዶን ሸለቆ ተሰብስበው ተባበሩ። ይኸውም የጨው ባህር ነው ይላል። ሙት ባህር ዴድሲ የተባለው አካባቢ ማለት ነው። የጨው ባህር እስራኤል ያለበት አካባቢ 12 ዓመት ለጎዶሎ ጎሞር ተገዝተው ነበርና በ13ኛውም ዓመት አመፁ። በ14ኛውም ዓመት ከጎዶሎ ጎሞር ከኮሎጎዶሞር እና ከእርሱ ጋር የነበሩት ነገስታት መጡ። ራፋይንም በአስጣሮት እና ቃይናንም ዘዙሚንም ነኝን በሙሉ በሰዊ ቂርያትንም ሁሉ መቱ። የሆር ሰዎችም በሴር ተራራ በበረሃ አጠገብ እስካለችው እስከ ኤልፋራን ድረስ መቱ ይላል። ተመልሰውም ቃዴስ ወደ ተባለችው ወደ አይን ምስጳጥ መጡ። የአማሌቅም ሀገር ሁሉና ደግሞ በሐሴቦን ታማር የነበረው አሞራውያንን መቱ። የሰዶም ንጉስና የገሞራ ንጉስ የአዳማ ንጉስና የሰቦይ ንጉስ የዞአር የተባለችውን የቤላ ንጉስን መጡ። እነዚህን ሁሉ በሲዶን ሸለቆ በእርሱ ላይ ተሰልፈው ወጡ። የኤላም ንጉስ ብሎ ካለ በኋላ
ከዛ አብርሃም ሰዶምና አካባቢ ላይ የነበረውን ማርከው ሄዱ። ያው የሰዶምን እና የገሞራን ከብት ሁሉ መብላቸውን ሁሉ ወስደው ሄዱ ይላል። እነዚህ ነገስታት መጡና መቱ ያ ሰዶምና ገሞራን አካባቢ ማለት ነው። ከዛ በሰዶም ይኖር የነበረ የአብርሃም የወንድሙ ልጅ ሎጥ ደግሞ ከብቱም ወስደው ሄዱ ይላል። ሎጥንም ሚስቱንም ከብቶቹንም ሁሉ ንብረቱን ሁሉ ወስደው ሄዱ። እነዚህ ሰዶምና አካባቢ ሲመጡ እነዚህ አምስቱ ነገስታት አብሮ ሎጥም ሁሉ ጭምር አልቀረለትም፣ ተማረከ ማለት ነው። አንድ የሸሸ ሰው ከዛ ከተማ ማለት ነው። አንድ የሸሸ ሰው መጣ፣ ለዕብራዊው ለአብርሃም ነገረው። እርሱም የኤስኮል ወንድምና የአውናን ወንድም በሆነ በአሞራዊው በመምሬ አድባር ዛፍ ይኖር ነበረ። እነዚህ ከአብርሃም ጋር ቃል ኪዳን ገብተው ነበር ይላል። ከዛስ አብርሃምም ወንድሙ እንደተማረከ በሰማ ጊዜ ሎጥ ማለት ነው ወንድሙ የተባለው በቤቱ የተወለዱትን 318 ብላቴኖችን አሰለፈ፣ ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ ይላል። እበበሉ ከዛስ ከዛ ሄደ፣ ተዋጋ፣ አገኛቸው። ያው ተዋጋቸው እዚህ ጋር። ከዛ ሌሊቱን ብላቴኖቹን ከፍሎ በሌሊት በባሪያዎቹ ላይ ወረደባቸው፣ መታቸውም በደማስቆ እስካለችው እስከ ሆባ ድረስ መታቸው ይላል። ዳን የሚባለው ሰሜኑ የእስራኤል ክፍል ላይ ማለት ነው። በሶሪያ እና በሊባኖስ ሰሜናዊ ክፍል ላይ እስራኤልን የሚያዋስናት ለነገደ ዳን የተሰጠ ቦታ ስለሆነ እስከ ዳን ድረስ መታቸው ብሎ ሚስ እስከ ሰሜኑ ድረስ መታቸው ማለት ነው። ከዛ በደማስቆ ግራ እስካለችው እስከ ሆባ ድረስ መታቸው፣ እዛ ድረስ ሄዶ ማለት ነው። ኦኬ ከብቱን ሁሉ አስመለሰ፣ ወንድሙም ነው ደግሞም ወንድሙ ሎጥና ከብቶቹንም ሴቶቹንም ህዝቡንም ደግሞ መለሰ ይላል። ከዚያ የሚሆነውን ስሙት። እዚህ ጋር መልከጼዴቅ ተገናኘው፣ ባረከው። ከዛ የሰዶም ንጉሥ ያለውን ላሳየ። የሰዶምም ንጉሥም እሱን የፈለኩት አብርሃም ሰዎቹን ስጠኝ፣ ከብቱን ግን ለአንተ ውሰድ አለው። የሰዶም ንጉሥ ምን አለው? ሰዎቹን ስጠኝ አለው። ከሰዶም የተማረኩትን ሰዎች መልስልኝ። ተዋግተህ ነው አንተ ያመጣው በእርግጥ እና ከብቶቹን ውሰድ፣ ሰዎቹን ግን መልስልኝ አለው። አብርሃም ደግሞ የሰዶምን ንጉሥ አለው፣ ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌያለሁ አለውና አንተ አብርሃምን ባለጠጋ አደረግኩ እንዳትል ብላቴኖቹን ከተቀበሉት በቀር ከኔ ጋር የሚሄዱት ድርሻቸው በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ከአንተ ለሆነ ሁሉ እንዳልወስድ አውናና ኤስኮልም መምሬ ከነሱ ድርሻቸውን ይውሰዱ ብሎ አለው ይላል። ግን እዚህ ጋር መልከጼዴቅ ቅድም የተውኩትኝ ምንድን ነው ያለው? የሳሌም ንጉሥና መልከጼዴቅ እንጀራና የወይን ጠጅ አወጣ። እርሱም የልዑል እግዚአብሔር ካህን ነበር። አብርሃምንም ባረከውም። አብርሃምን ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው ካለው በኋላ ካህኑ ምን እንዳለ ስሙልኝ ወንድሞቼ። መልከጼዴቅ ምን እንዳለ ስሙልኝ። ኦርቶዶክስ ምን እንደምትል ስማልኝ። መልከጼዴቅ ምን እንደምትል ስማልኝ። ጠላቶችህን በእጅ የጣለ ቅዱስ ሚካኤል አለ መልከጼዴቅ። እንደዚህ ነው የምታነቡት አይደል ኦርቶዶክሳውያን? ጠላቶችህን በእጅ የጣለልህ ልዑል ቅዱስ ሚካኤል ነው የሚለው መጽሐፉ። እዚህ የቀላመዳችሁት መቀላመድ አብርሃም አላውያን ነገስታትን ድል በመታቸው ጊዜ የቅርቡ ረዳት የነበረው ሚካኤል ነው አሉ። ውሸት። ጠላቶችን በእጅ የጣለልህ ልዑል እግዚአብሔርም የተባረከ ነው አለው። ካህኑ ነው ይሄንን ያለው። አያው አብርሃም እነዛን ነገስታትን በተዋጋ ጊዜ ከባሪያዎቹ ጋር 318 ብላቴኖችን አሰልፎ በሄደ ጊዜ በተዋጋቸው ጊዜ የአምስት ነገስታትን ሀገር በመታ ሰዓት ላይ ኦኬ የረዳው ጠላቶቹን በእጁ የጣለለት ማነው? ወንድሞቼ ናቶቼ፣ ልዑል እግዚአብሔር ነው። ሚካኤል ነው አትበሉ። ኤክስ ያዕቆብን ከወንድሙ ከኤሳው እጅ ያዳነው ሚካኤል ነው አሉ። ውሸት ውሸት ውሸት። የገለአድን ተራራ ላምጣው ላስታውስህ። ያቦቅ ወንዝ ላይ ማን ነው መጥቶ የተገናኘው? ራሱ እግዚአብሔር እኮ ነው። ውሸት።
ዮሴፍን ከወንድሞቹ እጅ ያዳነውና ወደ ግብፅም ንጉሥ በፈርዖን ፊት ባለሟልን ያስገኘለት ይህ ሚካኤል ነው አለ። ውሸት! አንተ በጣም ነው የሚያስጨው ውሸት። በጶጢፋራም በንጉሱም በፈርዖን ፊት ሞገስን የሰጠው እግዚአብሔር ስለ ዮሴፍ ሲል የጶጢፋራን ቤት ባረከ ይላል። ታውቃላችሁ? በወህኒው አዛዥ ፊት ሞገስን ሰጠው ይላል። በፈርዖንም ፊት ሞገስን ሰጠው ይላል። እነኚህ ሰዎች ጸባቸው ከእግዚአብሔር ነው። ዕብራውያንን ቀን በደመና ሌሊቱን በእሳት ብርሃን የመራቸው ውሃውንም እንደ ግድግዳ አቁሞ ባህርን ከፍሎ ያሻገራቸው በኋላቸው የተከተሉት ጠላቶቻቸውን ፈርዖን ከነሰራዊቱ ያሰጠመ ይህ ሚካኤል ነው ይላል። ውሸት! ወንድሞች ናቶች፣ ውሸት! እግዚአብሔር ነው ጠላቶቻቸውን ያሰጠመው። እግዚአብሔር ነው ውሃውን እንደ ግድግዳ የከፈለው። ጽኑን የምስራቅ ነፋስ ያመጣው ሚካኤል ነው ልትለኝ ነው እንዴ? ይቅርታ ወገኖች፣ ውሸት ነው ያለ ውሸት 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 ውሸት። በዚህ ቢያበቃ ጥሩ ነበር ስልህ የኢያሪኮ ቅጥሯን አፍርሶ ለእስራኤልም ምድር ርስትን ያወረሰ ይህ ሚካኤል ነው ይላል። ውሸት ውሸት። እግዚአብሔር ነው ያወረሰው። ርስትን ያወረሳቸው እግዚአብሔር ነው። የኢያሪኮንም ቅጥር 7 ጊዜ ሲዞሩ ያፈረሰው እግዚአብሔር ነው። ውሸት። ወንድሞቹ ያማሩ የተወደዱ ጎበዛዝት ናቸውና እግዚአብሔር ግን አልተቀበላቸውም ብሎ የተናገረ ዳዊትን ደም ከተቀባች ከሳኦል እጅ ያዳነው በወንድሞቹ ፊትም በጎልያድም ላይ ድል ያቀዳጀው ይህ ሚካኤል ነው ይላል። ውሸት። አንተ ውሸት። በጌታ በኢየሱስ ክርስቶስ የስም ስልጣን ውሸት እነቅለዋለሁ ስልህ ውሸት። የአባቶቼን አምላክ እግዚአብሔርን አትዋሽበትም። እግዚአብሔር ነው ያደረገው። አንድ ኦርቶዶክሳዊ ገብቶ ብሉይ ኪዳንን ይዘህ እኔ ፊት አትም አንድ እኮ አልኩ በስት ውሸት። ዳዊትን ከሳኦል ጦር ያዳነው ማን ነው? እግዚአብሔር ነው ራሱ እንደተናገረው። ዳዊትን ከጎልያድ ሰይፍ ያዳነው ማን ነው? እግዚአብሔር ነው። ዳግመኛ እርሱ እግዚአብሔር መልእክተኛውን ልኮ አዳነኝ፣ በጎቼንም ከምጠብቅበት ወስዶ ልዩ የቅብዓት መንግስት ቀብቶ አነገሰኝ አለ። አላለም 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 አላለም። መልእክተኛውን ልኮ አዳነኝ አላለም አላለም። አላለም። አባቶቼ ላይማ እንደዚህ አትዋሹ እንዴ! ሕዝቅያስ በመከራው ጊዜ የረዳው ይህ ሚካኤል ነው። በፍጹም 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 ይነበባ ይውጣ። ትንቢተ ኢሳይያስ ምዕራፍ 36 ምዕራፍ 37 ማውጣት አይጠበቅብኝም። ምዕራፉን በሙሉ በቃሌ ይልልሃለሁ። አይልም። አልወጣውም። የይሁዳ ንጉሥ አላለም። ሕዝቅያስ የአካብ ልጅ አላለም። ምድረ ውሸታም ሁሉ በባቢሎን በምትባል አገር በእሳት ጉድጓድ ተጥለው የነበሩትን 3 ደቂቅ 3ቱን ወጣቶች ማለት ነው ያወጣቸው፣ ከአረማውያን እጅ ያዳናቸው፣ በላያቸውም ላይ ይነድ የነበረውን የእሳቱን ነበልባል ያጠፋቸው ይህ ሚካኤል ነው አሉ። እንዴ ገብርኤልስ ብላችሁን አልነበረም እንዴ? ረስታችሁት ነው ወገኖች? አሁን መቼም ከጌታ ገብርኤል ነው ብላችሁ አልነበረም እንዴ? የታህሳስ ገብርኤል ቁልቢ የምትሄዱበት አንዱ ምክንያት እኮ 3 ደቂቅን ከነደደ እሳት አዳናቸው አወጣቸው ብላችሁ እያላችሁ የምትሉበት ነበር። አሁን ደግሞ እዚህ ሚካኤል ነው ትላላችሁ። እንዴት ነው ይሄ ነገር? አይጋጭባችሁም? ማርያምስ አይደለም እንዲ ያወጣቻቸው?
ራጉኤልስ አይደለም ሊያወጣቸው? ኡራኤል የሚባለው መልአክ አይደለ ያወጣቸው? መጽሐፍቶቻችሁ እኮ እንደዛ ነው የሚናገሩት። ለነገስታት ግርማን ለሰራዊታቸው ኃይልን ጽናትን ይሰጣቸው ዘንድ የሚለምን የሚማልድ ሚካኤል ነው አለ። ውሸት። ለየትኛው ነገስታት ለእነማ ለምኖ ያውቃል? በፍጹም ለምኖ ማያውቅ። ለሰማዕታት በቀናች በጸናች በሃይማኖት ይጋደሉ ዘንድ ጭካኔ ጽናትን፣ ለመደናግላን በንጽህና መጠበቅን፣ ለካህናትም ከዳዊት ከመዝሙር ጋር የሚስማማ ማመስገንን፣ ለዓለሙ ሁሉ ሰላምን በረከትን፣ ለነጋዴያን ጸጥታን፣ ለድውያን ፈውስን የሚሰጥ ይህ ሚካኤል ነው። ውሸት። መላእክት ፈውስ አይሰጡም። አንተ ዝም በል ስልህ ዝም በል። አይሰጡም። ውሸት። እስኪ ማን የሚገባ ሌላው ማዕት ጋር ሳልሄድ ማለት ነው። ገባ ሲበሉ ኦርቶዶክሳውያን ካላችሁ ግብ ውስጥ ሰላም ነባ። ሰላም ነው። እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ፣ ከየት ቤተ እምነት? ከኦርቶዶክስ። አንተ ነበር የምትፈለገው። እንኳን ደህና መጣ ወንድማችን። እሺ፣ ገድላ ድርሳናትን ትቀበላለህ? ያው በፊት ቀበል ነበር። አሁን እንኳን እየተቀበልኩ አይደለም። ብዙ ነገሮችን እያወቅኩ ነው። በዚህ ኦኬ። ማወቅ ግን እፈልጋለሁ። ምንድን ነው ማወቅ እንፈልገው? ወንጌል ወይስ ገድል? ስህተቶችን ማወቅ እፈልጋለሁ። ስህተቶቹንማ ይኸው ገልጠን እያሳየን እኮ ነው። ወንድማችን ኤርሚያስ ገልጦ በደንብ እያሳየ ነው ስህተቶቹን። በጣም ብዙ ተቆጥሮ የማያልቁ በጣም ብዙ ስህተቶች አሉባቸው እና አሁን ኦርቶዶክስ ቤተክርስቲያን አይደል ያለው? የተዋሕዶ ልጅ ነው። ቤተክርስቲያን ልጅ ሆነ ገድላትን አሁን ላይ አትቀበላቸው? አሁን ላይ አልቀበላቸው። ማትቀበላቸው ቤተክርስቲያን አትቀበል ብላ ነው። ቤተክርስቲያን ግን ኦርቶዶክስ ሆነ ገድላት ድርሳናትን አለመቀበል እንደማትችል በደንብ ትናገራለች። አይቻልም። ያው እየታወቀ መቀበል እየታወቀ ያው እንደዛ አይቻልም። ስለዚህ አሁን አንተ ማወቅ ነው የምትፈልገው፣ ወንጌል ማወቅ ነው የምትፈልገው። አዎ። ስለዚህ አምልጣ ወደ ክርስቶስ ኢየሱስ ና። መዳን በሌላ በማንም የለም። መዳን በክርስቶስ ኢየሱስ ነው። እውነት ነው። ስለዚህ ገድላት ድርሳናት ስህተት እንዳለባቸው ከገባ ከነ ስህተታቸው ልትቀበላቸው ስለማይገባ ወደ ክርስቶስ ኢየሱስ እንድትመጣ ኢንቫይት እናደርጋለን። መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን ኢየሱስ ክርስቶስ ብቻ ነው። ሌላውን ነገር ትተህ በክርስቶስ ኢየሱስ በማመን የዘላለምን ሕይወት እንድታገኝ ዛሬ እንጋብዛለን፣ ከጨለማ እንድታመልጥ። አዎ እሱንማ አምናለሁ እኮ። ስለዚህ መጽሐፍ ቅዱስ አንበብ። እሺ። አሁን አንድ ገድል ብነግርህ ያንን ገድል አትቀበልም አይደል? እስኪ ልስማው ሳይሆን የትኛውን መገድል አሁን አትቀበልም። ስለዚህ እኛ የምንፈልገው እንዳትቀበል ነው። ለምን? ስህተቶች እንዳሉባቸው እየተናገርን ነው። እኛም ብቻ አይደለንም፣ በጣም ብዙ ወንድሞች በውስጡ በጣም የተለያየ ስህተት አለባቸው። ስለዚህ ከነ ስህተታቸው ልትቀበላቸው አይገባም። በዚህ ደግሞ አለመቀበልህን እደግፈዋለሁ። አትቀበላቸው። መቀበል ያለብህ እና ተመለስ፣ ተደብቀሃል። መቀበል ያለባችሁ መጽሐፍ ቅዱስን ብቻ ነው። ምክንያቱም ሕይወትን የሚሰጠን እዛ መጽሐፍ ቅዱስ ላይ ያለ እንጂ ገድላት ድርሳናት ላይ ያለ አይደለም ወንድሜ። ሕይወትን የምታገኘው መዳንን የምታገኘው መጽሐፍ ቅዱስን በማንበብ እንጂ የሰዎችን ገድል በማንበብ በማወቅ አይደለም። እሱን ካወቅ ለሕይወት ምንም የሚሰጥ ጥቅም የለም።
ምንም የሚሰጥ ጥቅም የለም። ዋጋ የከፈለልህ ሞትን ድል አድርጎ የተነሳው ጌታችን ኢየሱስ ክርስቶስ ነው። የዘላለምን ሕይወት የምናገኘው በክርስቶስ ኢየሱስ ነው። ከጨለማ የምናመልጠው በክርስቶስ ኢየሱስ ነው። የማንም ተጋድሎ ለእኛ ሕይወት ምንም የሚያመጣልን ነገር የለምና መጽሐፍ ቅዱስ በደንብ እንድታነብ እነዚህ ስህተት የሆኑባቸውን ነገሮች አሁንም እንደማትቀበል ወደፊትም አትቀበላቸው። ምክንያቱም ጥቅም ስለሌላቸው ልል እወዳለሁ ወንድሜ። መጽሐፍ ቅዱስ በደንብ አንብብ። መጽሐፍ ቅዱስ አንብብ፣ ሕይወት ይሆንልሃል። ብትድን ወደ ዘላለም ሕይወት መግቢያ መንገድ ክርስቶስ ነው። እግዚአብሔር እኔንም አንተንም የሚያቀን ሌሎችን ወገኖች የሚያቀን ክርስቶስ ኢየሱስን በማወቅ እሱን የግል አዳኝ አድርጎ በመቀበል እንጂ የሌሎችን ገድል በማንበብ የተለያየ ገዳማትን በመዞር ጸበል በመጠመቅ እምነት በመቀባት የአቡነ እንትና እያልክ አይደለም። ዋናው መገናኛችን ከእግዚአብሔር ጋር ልጁ ነው። ልጁ ኢየሱስ ክርስቶስ። የእግዚአብሔር ልጅ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ደግሞ ሕይወት የለውም። አሁን ብትሞት እንኳን ወዴት እንደምትሄድ እርግጠኛ ባልሆንክበት ላይ እሺ ኪዳነ ምሕረት አስገባሃለሁ። አሁን ብትሞት እንኳን ወዴት እንደምትሄድ በማታውቅበት ቦታ ላይ ከምትሆን ሕይወትን ወደ ሰጠ አሁን ብትሞት እንኳን እርግጠኛ ሆነ የዘላለምን ሕይወት እንደምታገኝ አምነህ የምትኖረው በክርስቶስ ኢየሱስ ስታምን ነው። ስለዚህ ወደ ክርስቶስ ኢየሱስ እንድትመጣ በእሱ እንድታምን ሕይወት እንዲሆንልህ ከጨለማ እንድታመልጥ ይህንን እነግርሃለሁ ወንድማችን። አንብብ የእግዚአብሔርን ቃል። እሺ እቀበላለሁ። አይ ቆይቻለሁ። እኔ እንትን ካልኩ ማለት ከተለወጥኩ ቆይቻለሁ እና መጽሐፍ ቅዱስ ነው የማነበውም የምሰማውም ያው መጽሐፍ ቅዱስ ብቻ ሲነገርና መጽሐፍ ቅዱስ የሚያስተምሩ ካሉ ማዳመጥ ነው እንጂ ስለሌላው እንትን አለ። ጎበዝ በርታ፣ በዚህ በርታ፣ እናበረታታለን። የእግዚአብሔርን ቃል አንብብ። የእግዚአብሔርን ቃል አንብብ። አንድ ቀን ደግሞ በክርስቶስ ኢየሱስ አምነህ ትድናለህ። ግን ለህይወት የሚሆንን ነገር ጊዜ ባትሰጥ፣ ፕሮግራም ባትይዝ፣ ጌታችን ኢየሱስ ክርስቶስን ለመከተል ዛሬ ነገ ባንል በህይወታችን ላይ መልካም ነው። ምክንያቱም መጽሐፍ ቅዱስ ሲናገር የመዳን ቀን አሁን ነው፣ ነገ ያንተ ቀን አይደለም። ከዚህ ደቂቃ በኋላ ምን እንደምትሆን አታውቅም። በህይወት ላይ ምን ሊፈጠር እንደሚችል አታውቅም። ገባ? ለተለያየ ነገር ፕሮግራም ልንይዝ እንችላለን። ዛሬ ነገ ልንል እንችላለን። እድል ልንሰጥ እንችላለን። ከሰዎች ጋር ልንመካከርበት እንችላለን። ይሄ ግን የህይወት ጉዳይ ነው። የህይወት ጉዳይ ነው። በዚህ ደቂቃ ልንሞት እንችላለን። ወዴት እንደምንሄድ ማና ከሆነ ግን በምድር ሞት ነው፣ በሰማይ ሞት ነው። ለዛውም ምህረት የሌለው የዘላለም ሞት። ስለዚህ መጽሐፍ ቅዱስ ደግሞ ያመነ የዘላለምን ህይወት እንደሚያገኝ ይናገራልና እመንና ዳን፣ ከሚመስሉ ወገኖች ጋር ህብረት አድርግ። ይህንን እልሃለሁ። ተባረክ። አሜን። እሺ፣ ሌላ ጥያቄ ምናምን ካለ ወንድሞችን ኤርሚን በውስጥ መስመር ማናገር ትችላለህ። ምናልባት ጌታ መቀበል የምትፈልግ ከሆነ እሺ። በውስጥ መስመር እንዴት ነው የምትደምለው? ኤርሚን ፎሎ አድርገውና 7 ቁጥር ጻፍለት፣ በደንብ ያወራሃል። እሺ፣ ተባረክ። ፎሎ አድርገው ኤርሚን። እሺ ረቡኒ፣ ሰላም እህታችን፣ ሰላም ክርስቶስ ከኔም ከእናንተ ጋር የሚሆን። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት ነው? እግዚአብሔር ይመስገን። እኔ ከኦርቶዶክስ ቤተ እምነት ነኝ። ግን አሁን በሰጠሽው ሀሳብ ላይ እንደ ኦርቶዶክስ አስተምሮ አይደለም ሀሳብ የሰጠሽው። እረሳለሁ። እሺ፣ ቀጥይ። በርዕሱ ጠይቁኝ። በርዕስ ላይ ነው የምናወራው። ርዕሱ ገድላት ድርሳናትን ትቀበላለህ? ኦርቶዶክስ እንደመሆነ ያው ገድላትና ድርሳናትን እቀበላለሁ፣ ግን የዘላለም ሕይወት በገድልና በድርሳናት ይገኛሉ ብዬ አላምንም። አይ ቲንክ የሚገኘው በክርስቶስና በመጽሐፍ ቅዱስ ነው፣ በክርስቶስ ቃል ነው። ገድልና ድርሳናት እኛ እንድንማርባቸው ነው እንጂ የዘላለም ሕይወት እንደ ኦርቶዶክስ ማስተምሮ የዘላለም ሕይወት ይሰጣሉ ተብሎ አይታመንም። እንዴት ነው በፍጡር የዘላለም ሕይወት የሚገኘው?
እሱ እንኳን መጽሐፍቶችን አንብበህ ታውቃለህ? ገድልና ድርሳናት አውቃለሁ። ገድልና ድርሳናት አይ ቲንክ ሁሉንም እኛ እንደተጻፈ አንቀበልም። ለምን ሲባል ከቤተ ክርስቲያን ወጥተው አንዳንድ አካላት አጣሙ የሚጽፉ አሉ። ስለዚህ ገድልና ድርሳናት እነማን ናቸው አጣሙ የሚጽፉ ስትል እርግጠኛ ሆነ እያወራክ ነው? እነማን ናቸው አሉ? ገድልና ድርሳናት እኮ ባይዘው በሰው እጅ የሚታተሙ ናቸው። እንደ መጽሐፍ ቅዱስ ማይ ቲንክ በሰው እጅ ሊታተም ይችላል። ግን ቆኛ በሰው እጅ አይታተምም አላልንም። ግን አንዳንድ ከቤተ ክርስቲያን ወጡ አሉ። እነማን ናቸው? እነዛ ያለ ማስረጃ እየከሰስክ እንደሆነ ታውቀዋል ወይስ ማስረጃ አለ? ሰዎች ገድልና ድርሳናት አንደኛ ነገር ምንድነው ጉባኤያት የሚባሉ አሉ። እኔ በጉባኤያት ምናምን አላልኩም ወንድም። ቆይ አንዴ አሁን ምንድን ያልከው? ከቤተ ክርስቲያን የወጡ ሰዎች ይጽፉታል አልክ። እነማን ናቸው ከቤተ ክርስቲያኑን ወጥተው የጻፉት? የእስልምና እምነት ተከታዮችም አሁን የሚጽፉ አሉ። እኔ አውቃለሁ። የትኛውን መጽሐፍ ነው? ለምሳሌ እነዚህ ሰዎች ከቤተ ክርስቲያን ውጭ ያሉ ሰዎች ናቸው። ገድላት ኖርማሊ ገድላት የሚባሉትን ሙሉ ለሙሉ ምን አለ መሰለሽ፣ ይሄን ችግር እንዴት መፍታት እንደሚቻል ታውቂያለሽ? አሁን ይሄ ችግር ችግሩን ነው። ቆይ አንዴ ችግሩ እንዴት እንፍታው አንፍታው እየተመካከርን አይደለም። ጥያቄ እየጠየቁ ነው። እስቲ ካነበብከው አንድ ገድል ንገረኝና ይሄ ገድል ትክክል አይደለም፣ ይሄ ገድል ሌላ ሰው ነው የጻፈው ብለህ የምትለውን ወይም ደግሞ ያነበብከውን ገድል ጥቀስልኝ እስቲ። እሺ አይ ቲንክ እኔ በመጽሐፍ ቅዱስ ላይ ከክርስቶስ ውጪ የዘላለም ሕይወት የሚሰጥ ማንም የለም። ግን በአንዳንድ ገድላት ላይ የሚጨመሩ ነገሮች አልቀበልም እኮ። እናንተ ያን አንብባችሁ ነው ያልኩሽ እኮ። አንቺ አሁን የዘላለም ሕይወት በገድል ላይ ይገኛል የሚል ካለ እኔ ስለ ዘላለም ሕይወት አወራው አላወራውም እኮ። እሺ ቀጥይ። ምንድን ነው የጠየቅኩ? የጠየቅኩን አልሰማህም ወይስ አውቀህ ነው የምታጣመው? እሺ ጠይቂኝ። አሁንም ደግመሽ መጠየቅ ትችያለሽ። አሁን ዋሽተህ ያለፍከው ውሸት አለ። እሱ ኦኬ፣ እሱንም አላልፍልህም። ግን የጠየቅኩ ጥያቄ ምንድን ነው? አንድ ያነበብከው የገድል መጽሐፍ አንዱን ጥቀስ። አንብበህ ስህተት አለበት ያልከውን ወይም ደግሞ ሌሎች ናቸው ያሳተማቸው። እኔ ማነበው ገድል እንዳለ ስህተት የለውም። ለምን? ትክክለኛው ምንጭ ስለማገኝ ማለት ነው እኮ። የትኛውን ጥቀስልኝ፣ የትኛውንም ገድል ጥቀስልኝ። አታጣም ንግግር እኮ እህቴ። ምን ነው ተረጋጊ እኮ የመለስኩልሽ ነው። እኔ ገድልን ሳነብ ወይ ገድልን ስቀበል እኔ ከቤተክርስቲያኗ ነው ትክክለኛውን ገድል ማገኘው። ከየት ነው የምትቀበለው አልኩ ብራዘር። ከየት ነው የምትቀበለው አልኩ አላልኩም ብያለሁ አላልኩም። ምን ሆነህ ነው የተጠየቀውን ትተህ ከማን የምትቀበለው? እንደዚህ ያለፉት ማን ምረጥ አለ? ማን አስመረጠ እንዴ? ይኸው ፊት ለፊት የተቀመጠልህ አንዱን ገድል አንብቤያለሁ ብዙ ገድላት ብለሃል አይደለ? እስቲ ካነበብከው ገድል ላይ አንዱን ንገረኝ። ብዙ ገድላት አንብቤያለሁ አይደለም እኮ አንዱን ንገረኝ። ግን እኔ ገድላት ላይ ችግር ሊኖር ይችላል ነው ያልኩሽ እኮ ቃል በቃል ከሰማሽኝ ማለት ነው። የትኛው መጽሐፍ? ምንም ገድል አንብባ አታውቅም አይደል? ሁሉም ገድል ላይ አሁን እንዳጋጣሚ የቃል ማጣመም ሊደረግባችሁ ይችላል። ለምን? በጉባኤያት ስለማያልፉ ብዙ ገድላት። እንግዲህ እኔ ብዙ ጊዜ መጽሐፍ ቅዱስ ነው ማነበው። ይቅርታ አድርጊልኝ ነው። ቀደም ግን አንብቤያለሁ ብለሃል አይደል? እኔ አሁን የእናታችን የቅድስት አርሴማ ገድል አንብቤያለሁ። ግን ያን በማነብ ሰዓት ላይ ሌላ ገድል እንደዚህ እያመጣው እያነጻጸርኩ አይደለም። ግን እናንተ ብዙ ጊዜ ስታነቡ እነዛ ገድላት ላይ እንደዚህ የዘላለም ሕይወት በፍጡራን ይገኛል የሚል አንዳንድ ገድል አለ። እኔ እነዛን አልቀበልም። የአርሴማ ገድል አንብበሃል አይደል? እኔ ያልጠየቅኩህን አትመልስ ብራዘር። የአርሴማን ገድል አንብበሃል አይደል? እስቲ ስለ አርሴማ ጥቂት ነገር በለን። ምን የሚለው ነው? እሺ በጣም ገድል ማለት ከጅምሩ እናታችን ቅድስት ድንግል ላይ የእሷን ገድል ንገረኝ ካልሽ እሷ እኔ ገድል ማለት ምን ማለት ነው አላልኩም። ያስረዳውሽ ነው አስረዳኝ አላልኩም። ቆይ አንዴ አዳምጠኝ። አንደኛ የጠየቅኩህን ትተህ ያልጠየቅኩህን እየመለስክ ነው። በጣም ብዙ ውሸት ዋሸህ። ሌሎች ናቸው የሚያወሩት አልክ። እኔ የምቀበለው ከቤተ ክርስቲያኒቱ የመጣን መጽሐፍ ነው አልክ። የትኛውን መጽሐፍ ነው ከቤተ ክርስቲያን ትክክለኛ ገድል ብለህ ያነበብከው? ስለ አርሴማን አልክ አይደለ? ሁሉም ገድላት የሚባሉት እኮ አልኩሽ። ገድላት የሚባሉት እየነገርኩሽ ከቤተ ክርስቲያን የሚወጡ አሉ። አንዳንድ አካላት በራሳቸው የሚጽፉት አለ። በራሳቸው የሚጽፉት ሲባል ቃላትን ያጣመው ነው እንጂ እንግዲህ ከቤተ ክርስቲያን ውጪ በራሳቸው ጽፈው ሁሉም እንግዲህ የከሌቢዮ መጥቀስ አልችልም፣ ግን ስህተት የሚገኝባቸው መጽሐፍት በእነሱ መጥቀስ የማትችለውን ነገር በውሸት አትክሰሳ። እዚህ መተህ
በውሸት መክሰስ አይደለማ መስዬ እነማን ናቸው አታሚያን? አሁን ለምሳሌ የሚያትሙ ሰዎች ገድል ያለውን ነገር አጣሙ የቤተክርስቲያን ክብር ለማውረድ የሚያትሙት የኦርቶዶክስ ቤተክርስቲያን አባቶች አይደሉ? ቤተክርስቲያኒቱ አይደለች የምታሳትመው? አንድ ሰው ገድል ማሳተም ይችላል በራሱ? ማንም ማሳተም ይችላል ገድልን። ማስረጃ ማን ይከለክለዋል? ማስረጃ ምንም ማስረጃ ነው ታችሁ ያሳተመ ሰው በግሉ የሚያሳትም ካሜራ ትቼ ላምጣልሽ እንዴ? በግሉ ነው መልስልኝ እንጂ አታጣም የጠየቅኩህ መልስ። ምንም አላጣምኩም። በግላችሁ ያሳተመ አንድ በግሉ ያሳተመ ሰው ካለ ማስረጃ ስጠኝ እኮ። ከቤተክርስቲያኑ አስተምሮ ውጪ ያለ መጽሐፍ ይዘሽ አንቺ አንድ ሰው አላልፍልህም ብራዘር። ቆይ ረቡኒ ቅድም በጣም ብዙ ነገር እንትን እያልክ እያለፍኩ ነው አይደለ? አንዱ ስህተት እየደረብክ ነው። አንዱ ሸት ምን ሆናችሁ ነው ተረጋጊ የምትሉኝ? ከዚህ በላይ እንዴት ላውራ? የጠየቅኩህን ጥያቄ ብቻ መልስልኝ ብራዘር። አንድ ሰው በግሉ ያሳተመ ገድል አንድ ሰው ጥቀስልኝ። ይህን ካልመለስክ እንትን አለ መልስልኝ። እሺ አመሰግናለሁ። አንቺ አሁን እንደዚህ የከሌ ምናምን ብለሽ ጥቀስ ነው። አሳታሚያን እኮ እያልኩሽ እኮ ነው። ስለማይመረመሩ መጽሐፍቶቹ ግን የቤተክርስቲያን ገድላት እንደሆኑ ይታወቃሉ እኮ። ስለማይመረመሩ የትኛውም አካል መጥቶ ሊበርዛቸው ይችላል እኮ ነው። በምን ማወቅ ይቻላል? እህታችን እነማን ናቸው አልኩ እኮ ብራዘር። አሁን እኮ ቅድም ስታወራ ደግሞ ታጣማል። በእርግጠኝነት ከቤተክርስቲያኗ እምነት ውጭ የሆኑ አካላት ናቸው ይሄን የሚያደርጉት። የቤተክርስቲያኗን አስተምሮ እነማን ናቸው? ስም መጥቀስ አይቻልማ። ይቻላል። ፈቅጄልሃለሁ፣ ጥቀስ። ይሄ እኮ አንደኛ ማስረጃ ማይጠይቅለትን ጥያቄ ነው እየጠየቅኩኝ። በሐሰት እየከሰስክ ነው እንዳትይ። ከፈለግሽ ማስረጃ እኮ እየነገርኩሽ እኮ ነው። የቤተክርስቲያን ሊቃውንት የተናገሩትን ሄደሽ ዩቲዩብ ላይ ማየት ትችላለሽ። ለምን ገድላት ይመረመራሉ? አምጣ ማስረጃ። እኔ ይመረመራል። አየው ለብራዘር አንድ የሚውት አድርግ። ይመረመራል ወይስ አይመረመርም አላልኩም። ስህተት ሊገኝባቸው ይችላል። አልጠየቅኩም። ስህተት ሊገኝባቸው ይችላል። አልጠየቅኩም። እሺ እነማን ናቸው? በውሸት ከሰህ አልፈሃል። በውሸት ወይ ይቅርታ በል፣ ተሳስቼ ነው በል። ምንድነው ይቅርታ? ምን ዋሽቼ ነው? እስቲ አንድ ዋሽታል ያልሽኝ ነገር ንገሪኝ። እኔ ከቤተክርስቲያን ውጪ ያሉት ናቸው ያሳተሙ። መጥቀስ አይጠበቅብኝም። ለምን ገድላት ድርሳናት አንደኛ ነገር ስህተት የሚገኝባቸው ከቤተ እምነቱ ውጪ የሆኑ አካላት ማሳተም ስለሚችሉ ለምን ሁሉንም ገድል ተቆጣጣራችን እኮ። እነማን ናቸው? ከቤተ ክርስቲያኗ ከቤተ እምነቱ ውጭ ያሉ እነማን ናቸው? ሰው ይታዘብሻል። እህታችን ይሄ ጥያቄ አይደለም እኮ ከጅምሩ መስዬ ግድ የለም። የተማታጣም 374 ሰው ይታዘብሻል። ችግር የለውም። ምንም አላጣምም። ይሄ እኮ ባይሆን ሌላ ጥያቄ ብትጠይቅኝ ያስኬድሻል። ግን ይሄ እንሄዳለን። ግን ከቤተ እምነቱ ውጪ አበበ ከበደ ምናምን እያልኩ ልጥቀስልሽ። ስለዚህ በውሸት ነው ያወራው። ደግሞ ከቤተክርስቲያን ስለዚህ በውሸት ነው ያወራው። ይቅርታ በል ዋሽቻለሁ በል። እኔ ማምኖን እየነገርኩሽ። እኔ ማምኖ ብቻ ሳይሆን ይሄ ገድል የሚባለው ነገር ላይ ብዙ ጊዜ የሚበርዙት ከቤተክርስቲያን ውጭ አካላት ናቸው። ለምን እነማን ናቸው ብራዘር? አላሰራም ዘላለም የሚገኘው እሺ ቀጥይ። ካላሰወረሽኝ ችግር የለም። እንግዲህ ማስረጃ ማይጠየቅለትን ጥያቄ ጠይቀሽኝ ከኔ በላይ ህዝቡ ነው የሚታዘብሽ። ችግር የለም። ታሰሩኝም ችግር የለም። ቢታዘብሽ ደግሞ ትክክል አይደለም። ችግር የለም። እዚህ ጋር የምታስተምሩኝ ህዝብ አንድ ሚውት አድርግ። ማንም ይታዘብ። የጠየቅኩህን ጥያቄ መልስ። ደጋግመ የተበረዘ መጽሐፍ የተበረዙ መጽሐፍቶችን ከቤተክርስቲያን ውጭ ያሉት ናቸው የሚያሳትሙት ብለሃል። የትኛው መጽሐፍ ነው ከቤተክርስቲያን ውጭ ታትሞ የተበረዘው? ማን ያሳተመው ንገረን። አልበለዚያ ተሳስቼ ነው ውሸቴን ነው በል። ይቅርታ ጠይቀህ ውጣ። ወደ ሌላ ሀሳብ እንሂድ። የትኛው መጽሐፍ ነው ተበርዞ? አንደኛ ነገር የጠየቅሽኝ በራዡ ማን ነው? የበራዡን ስም ቃል በቃል ንገረን። ቆይ መስዬ እኔ በደንብ ስለማቅ ነው የምትጠይቁትን። ምንም እኔ እስልምና ላይ ነው ብራዘር። ያው ቤቱ ክፍት ነው መልስ። ቆይ ተረጋጊ እህታችን። እሺ ምንድነው መጀመሪያ የጠየቅሽኝ? እንደምታዩት የጠየቀችን ከጅምሩ ምንድነው? እኔ አብራራ አላልኩም ብራዘር። አብራራልን አላልኩም። ሲመልስም ማሰማም እንደምታዩት እንዴት ነው ማስረዳት? ቀጥታ መልስ የጠየቅኩህ
357 ሰው ይታዘብሻል። እንደምታዩት እያስወራችሁ ምን ቁጥር ዛሬ ነው እንደምጠራው 10 300 ምናምን 300 ምናምን ነው የምትለው የህዝቡ ሁሉ ይታዘብሻል። እሺ ፓኒ ቴንኪው ወንድማችን። እሺ የጠየቀችን ጥያቄ ሰምተዋል አይደል? ለመመለስ ደቂቃ ከፈለክ እንሰጥሃለን። እሺ ቴንኪው። እውነቱ ተናገር። ሰላም ነው ወንድም? ደህና ነኝ። ሰምተዋል አይደል ጥያቄዋ? አዎ ሰምቼዋለሁ። ምንድን ነው ያለችህ? ጅምሩ እኔም ገድላት ድርሳናትን ከቤተክርስቲያን ውጪ ያሉ አካላት ሊበሩት ይችላሉ። ለምን ቤተክርስቲያን ሁሉንም መርምራ ይዛል ስለማትችል ብያለሁ። ሊበሩት ይችላሉ ኢፍ ነው እንጂ ስለማያልፍ ማለት ነው። ቆይ ኢፍ ነው እንጂ በሊቃውንት እኮ ተመርምሮ አያልፍም እኮ። እንትን አንተ ታውቀዋለህ ከኔ በላይ። እንግዲህ ለአንተ መናገር አይጠበቅብኝም። ስለዚህ ሌሎች ጨምረው የተገኙት በስም የሚታወቁ መጽሐፍቶች አሉ። በስም እንግዲህ በስም የሚታወቁ መጽሐፍቶች ከሆነ ሌላ ጥያቄ ነው። ግን ያኛውን አመንክልኝ እንትና ማንም ምን እንግዲህ የረስቼዋለሁ። ከዚህ በፊት ማውቀው ይመስለኛል። ችግር የለም ተናገር እውነቱ። ያ ችግር የለም ተናገር እውነቱ ብለህ መጥራት ትችላለህ ያልኩ። በግለሰቦች የተጨመረ መጽሐፍ ይሄ ነው ተብሎ የታወቀ ከሌላ ቤተ እምነት በሆኑ ሰዎች የተጨመረና መርምራ ቤተክርስቲያኒቱ የደረሰችበት መጽሐፍ አለ። ከሌላ ቤተ እምነት ለምሳሌ ከሙስሊም፣ ከካቶሊክ ወይ ደግሞ ከኛ ከወንጌላውያን አማኞች ተጽፎ የተገኘ እናንተ ቤተክርስቲያን ውስጥ የተገኘ ቤተክርስቲያን እስከዛሬ ተናገሩ ነው። እኔ ቤተ እምነቱን እናንተን ብዬ አልጠቀስ። በእስልምናም ላይ ያሉ አንዳንድ መርካቶ ላይ የሚሰሩ የማውቃቸው ገድል የሚያሳትሙ ማለት ነው። ስለዚህ እኔ ፕሮቴስታንቶች ያን ገድል ደርሰበታል። እኛም እንድንጠነቀቀው ለምሳሌ በሙስሊሞች የታተመ የምታውቀዋለህ ቤተክርስቲያን የደረሰችበት በመረጃ አንድ መጽሐፍ አሁን እኔ ስሙን የልባዱን ስም ረሳሁት እንጂ ምን ገድል አይቻለሁ መሰለህ? ድንግል ማርያም ከሰማይ ናት የሚል ገድል አይቻለሁ። እኔ አልቀበልም። እሱ የቤተክርስቲያኗ ማስተምሮ አይደለም። እሱ በማን የተጻፈው? እሱ በቤተክርስቲያኗ አይደለም። በቤተክርስቲያኗ የምትቀበለው እሱ ማለት ድንግል ማርያም ከሰማይ ናት ብሎ አለማመን ያስፈርዳል ብሎ የሚለውን ማለት ነው አይደል? አመሰግናለሁ። ከቤተክርስቲያኒቱ አይደለም አይደል? እሱን አይደለም እኔ አላምንበትም። በቅዱስ ሲኖዶስ በፓትርያርኩ ፍቃድ እንደታተመ ባሳይስ ምን ትላለህ? እኮ እሱንም እኮ እንደዛ አድርጎ ማተም ይችላሉ እኮ። ተናገሩ በፓትርያርኩ ፍቃድ በቅዱስ ሲኖዶስ ተመርምሮ ከሐሰተኛ መምህራን ከሐሰተኞች መምህራን ተጠበቁ ብሎ የሚል ነው እንደውም እሱ ማለት ነው። እና ባሳይ ምን ትላለህ ነው የምልህ። እስቲ ያሳየኝ። እሺ ቴዲ ያለ ቴዲን ጥሩት። ቴዲ ጋር ለመጽሐፉ አይ ቲንክ አንብብልኝ። ችግር የለም አምናለሁ ነው ያንተ። ችግር የለም። ቆይ ቴዲ ይምጣና ቴዲ ያሳያል። ቴዲን ጥሩት ወገኖች። እሺ ሌላስ መጽሐፍ አለ? ለምሳሌ አሁን እሺ ቴዲ ናግባ ሌላም ሰው ሰላም ችግር የለም አንተ አንብበልኝ። ቴዲ ችግር የለም። ቴዲ መጥቷል። መጽሐፉ ከሐሰተኞች መምህራን ተጠበቁ ብሎ የሚል ነው። ማርያም ከሰማይ ናት ብሎ የሚል የተጻፈበት ማለት ነው። አንተ በሌላ ቤተ እምነት ሰዎች ነው የተጻፈው ብለህ ያልከው ቤተክርስቲያኒቱ በማን ፍቃድ እንዳሳተመችው መጽሐፉን ያው መጽሐፉ እጁ ላይ ያለው ወንድሜ ቴዲ ገብቷል። ቴዲ እንኳን ደህና መጣ። እንኳን ደህና ጠበቃችሁ። የጌታ ጸጋና ሰላም ይብዛላችሁ። ሁላችንም በክርስቶስ ኢየሱስም ሰላም ብያለሁ። ረቡኒ አንዴ ማይክን አንሳው። ረቡኒ ይሰማል? እየተናገርክ ከሆነ ማይክ ተዘግቷል። ረቡኒ ይቅርታ። እሺ ቀጥል። ይቅርታ ብያለሁ። አይ እሺ አልኩኝ። እኔ ባርኮት አይ ልጆች አሉ ከኋላ። ይቅርታ እንግዲህ አልሰሙኝም። ማይክን አታጥፋው። ልጠይቅህ ፈልጌ ነው።
መጽሐፉ ገድል እንደሆነ ስትናገር ሰምቻለሁ እና መጽሐፉን አንተ በዓይኖች አይተዋል? አላየሁትም። ገድል ነው የሚልስ የወጣው መግለጫ ላይ አንብበሃል? ምን አልከኝ? ገድል መሆኑንስ በምን አወቅ? አይ ቲንክ እኔ ገድል መሆኑን ገድል ይሁን አላውቅም፣ ግን ሰሞኑን አንዳንድ አባቶች መልስ ሲሰጡበት ስላየው ነው። የቤተ ክርስቲያኑ አስተምሮ አይደለም ብለው ማለት ነው። እነማን አባቶች? ለምሳሌ ማንን ሰምተሃል? ለምሳሌ እሺ፣ ማን ነበር ስሙ? በእናትህ ስሙ ጠፋብኝ። ማን ሚዲያ የሚባለው የቤተ ክርስቲያን የገዳም አባቶች መልስ ሰጥተውበታል።